ሰላም ጤና ይስጥልን ተመልካቾቻችን እንደምንላችኋል። ከናሁ ቴሌቪዥን ለዕለተ ሐሙስ ሚያዝያ 1 ቀን 2018 ዓ.ም የምሽት ዜናዎችን ወደ እናንተ የምናደርስበት ጊዜው አሁን ነው። ከዜናዎቹ ጋር ሀብታማ አያሌው ነኝ። አብራችሁን ቆዩ። አርዕስተ ዜና። በአማራ ክልል ዘላቂ ሰላም ለማስፈን ወጣቶች የሚያነሷቸው መሰረታዊ ጥያቄዎች ላይ ውይይት ማድረግ እንደሚገባ ተገለጸ። የአሜሪካ ፍርድ ቤት የትራምፕ አስተዳደር ከ5000 በላይ በሚሆኑ ኢትዮጵያውያን ላይ የጣለውን የህጋዊ መኖሪያ ፍቃድ ስረዛ አገደ። ከውጭ ሱዳናውያን ተቃዋሚዎች በኤሌክትሪክ መቆራረጥ ምክንያት ወደ ግብጽ የሚያምራውን አውራ ጎዳና መዝጋታቸው ተሰማ። ወደ ቀዳሚ ዜናችን እንለፍ። ጸሎተ ሐሙስ በአብይ ጾም የመጨረሻ ሳምንት ሰሞነ ሕማማት ውስጥ ካሉት ቀናት መካከል አራተኛው ዕለት ነው። ጸሎተ ሐሙስ ኢየሱስ ክርስቶስ የደቀ መዛሙርቱን እግር ማጠቡ ሲታሰብ የደቀ መዛሙርቱን እግር በማጠብ ባስተማረበት ትህትና ሰዎች በትህትና ዝቅ ብለው ታናናሾቻቸውን እንዲመለከቱ፣ የተቸገሩትን እንዲጠይቁና እርስ በርስ በመረዳዳት እንዲኖሩ ትምህርት የሚሰጥ ነው ተብሏል። ዕለቱ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ ጸሎተ ሐሙስ ሕጽበተ እግር፣ የሚስጥረ ቀን፣ የሐዲስ ኪዳንና የነጻነት ሐሙስ ይባላል ሲሉ ናሁ ቴሌቪዥን ያነጋገራቸው የሃይማኖት አባቶች ተናግረዋል። በስያሜዎቹ መሰረት በዚህ ቀን ኢየሱስ ክርስቶስ ጸሎት ስለማድረጉ የደቀ መዛሙርቱን እግር በፍጹም ትህትና ዝቅ ብሎ ማጠቡ ትምህርት የሚሰጥ ሲሆን ይህም ለማስታወስ ዛሬ ሊቃነ ጳጳሳትና ቀሳውስት በመካከላችን ተገኝተን የእኛን የሕዝብን ኃጢአት እጠብ እኛም የአንተን አርአያ ተከትለን ልጆቻችንን እግር እናጥባለን በማለት የምእመናንን እግር ያጥባሉ። ትምህርተ ትህትናውን በተግባር ያስተምራሉ። ቀን ሌላ ያው የትህትና ቀን ነው። ቅድም እንዳልሽው አምላካችን መድኃኒታችን ኢየሱስ ክርስቶስ የሚሄድበት ቀን አወቀና ይላል። ደቀ መዛሙርቱን ሂዱ ግብዣ ማደርግበትን ቤት ፈልጉ ብለው እነሱ ፈለጉት። የተገኘ አልዓዛር ቤት ነው። ወደ አልዓዛር ቤት ከገባ በኋላ እንግዲህ ራት በሉ። ራት ከበሉ በኋላ የደቀ መዛሙርቱን እግር ለማጠብ ነው እንግዲህ ያደገደገው። በዛን ሰዓት እንግዲህ ወደ ቅዱስ ጴጥሮስ መጀመሪያ ሄደ። እግራችሁ ላጥባችሁ ነው፣ ይህንን ለቀጣይ ዘመን የምታደርጉት የትህትና የአርአያ ቀን ነውና እግራችሁ ላጥባችሁ ነው ሲለው ቅዱስ ጴጥሮስ አይሆንም አለ። እንግዲህ ካላጠብኩ ከኔ ጋር ክፍል የለህም አለው። አንተ ክፍል ከሚቀርብስ ወይ ደግሞ ካንተ ከመውጣትስ አይደለም እግሬ መላ ሰውነት የመታጠብ አለብኝ አለው። ትልቁ ነገር እግር ከታጠብኩ ሁሉም ታጠብከ ማለት ነው ብለው ስለዚህ ከቅዱስ ጴጥሮስ ጀምሮ ሐዋርያትን አጠባቸው ነው። ለምንድን ያጠባቸው ነው? እንግዲህ ወደ ኢየሩሳሌም እንሄዳለን ሲል አምላካችን መድኃኒታችን ኢየሱስ ክርስቶስ እሱ ወደ መስቀል ሊወጣ ነው። እነሱ ግን አንድ ነገር የጠበቁት ነበረ። ትንቢቱ የተነገረ ትንቢት ስለነበረ ወደ መስቀል ሳይሆን ወደ ዙፋን፣ ወደ ዳዊት ዙፋን፣ ወደ ሶሎሞን ዙፋን ይወጣል ይነግሳል የሚል እምነት ስለነበረ በሐዋርያት ልብ ላይ ማን ነው የሱ ተከታይ ሆኖ በስልጣን ሊያስተዳድር የሚችል ማን ነው? ስልጣን ከሱ ቀጥሎ ትልቅ ስልጣን የሚይዝ የሚል ሽኩቻ ስለነበረ ስልጣን አያስፈልጋችሁም፣ ከእናንተ የሚጠበቀው ትሁት መሆን ነው፣ ከእናንተ የሚጠበቀው ዝቅ ብሎ የወንድሙን እግር ማጠብ መታዘዝ ነው የሚል መልእክት ያለው ነው። ስለዚህ በዚህ በዮሐንስ ምዕራፍ 13 ላይ አርአያና ምሳሌ መሆን እንዳለብን ያስቀምጠልን ማለት ነው። ከዚህ በተጨማሪም ዕለቱ ከሰባቱ ሚስጥረ ቤተክርስቲያን አንዱ የሚስጥረ ቁርባንን ስለመመስረቱ ኢየሱስ ክርስቶስ ራሱን የተወደደ መስዋዕትን አድርጎ በማቅረቡ የሰውን ልጅ ነጻ ያገኘበት ዕለት ነው ተብሎ ይታወሳል። በጸሎተ ሐሙስ ኢየሱስ ክርስቶስ ካከናወናቸው የሥርዓት ተግባራት በተጨማሪም በዕለቱ ትውፊታዊ ስርዓቱን በጠበቀ ሁኔታ ጉልባን የተባለው ምግብ ይበላል። ጉልባን ከባቄላ ክክ በስንዴ ወይንም ከተፈተገ ገብስ ጋር አንድ ላይ ተቀቅሎ የሚዘጋጅ የጸሎተ ሐሙስ ዕለት የሚበላ ንፍሮ ሲሆን የጉልባን ትውፊት እስራኤላውያን ከግብጽ ተሰደው በሚወጡበት ጊዜ በችኮላ ስለነበር አብክተው ጋግረው መብላት ያለመቻላቸው ሁኔታን ያመላክታል ተብሏል። የትንሳኤ በዓል በሰላም እንዲጠናቀቅ የጋራ የጸጥታና ደህንነት ግብረ ኃይል ቅድመ ዝግጅት ማድረጉን የአዲስ አበባ ፖሊስ አስታወቀ። የአዲስ አበባ ከተማ ፖሊስ ጠቅላይ መምሪያ የሕዝብ ግንኙነት መምሪያ ኃላፊ ኮማንደር ቶማስ እሸቴ የትንሳኤ በዓል ያለምንም የጸጥታ ችግር በማህበረሰቡ በሰላም እንዲያከብር የጋራና የጸጥታ የደህንነት ግብረ ኃይል የቅድመ ዝግጅት ስራውን አጠናቆ ወደ ስራ መግባቱን አስታውቋል። ፖሊስ የሰላም አስከባሪ ሰራዊትና የደንብ ማስከበር እንዲሁም ሌሎች እንደየደረጃቸው ዝግጅት ማድረጋቸውንም ገልጸዋል። የዝግጅቱ ዋነኛ ዓላማ የአዲስ አበባ ዜጎች 24 ሰዓት ደህንነታቸው የተጠበቀ እንዲሆን ለማድረግ ነው ብለዋል። በከተማዋ ከዚህ ቀደም የተከበሩ በዓላት በሰላም እንዲጠናቀቁ በቂ ዝግጅት ተደርጎ ውጤት ማምጣቱንም ተጠቁሟል።
የአሜሪካ ፍርድ ቤት የትራምፕ አስተዳደር ከ5000 በላይ በሚሆኑ ኢትዮጵያውያን ላይ የጣለውን የህጋዊ መኖሪያ ፍቃድ ስረዛ አገደ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር ከ5000 በላይ ኢትዮጵያውያን በአሜሪካ ውስጥ እንዲኖሩና እንዲሰሩ የሚፈቅደውን ህጋዊ ከለላ ወይም ቲፒኤስ ለማቋረጥ የወሰነው ውሳኔ አንድ የፌዴራል ዳኛ ማገዱ ተገልጿል። በቦስተን የፌዴራል ዲስትሪክት ፍርድ ቤት ዳኛ ብራያን መርፊ የሰጡት ይህ ውሳኔ የትራምፕን ጠንካራ የኢሚግሬሽን ፖሊሲ ለማስፈጸም የአገር ውስጥ ደህንነት መስሪያ ቤት በ13 ሀገራት ዜጎች ላይ የጣለውን የጊዜያዊ የህግ ከለላ ስረዛ ለመግታት የተወሰደ የቅርብ ጊዜ የህግ እርምጃ ሆኗል። በቀድሞ ፕሬዝዳንት ጆ ባይደን የተሾሙት ዳኛ ብራያን መርፊን የትራምፕ አስተዳደር በኢትዮጵያውያን ላይ የጣለው የከለላ ስረዛ የማይጠበቅ አይደለም ብለዋል። ይህም ፕሬዝዳንት ትራምፕ በጥር ወር 2017 ዓ.ም ወደ ስልጣን ሲመለሱ የአገር ውስጥ ደህንነት መስሪያ ቤት መሰል የህግ ከለላዎችን ወሰን እንዲገደብ የሚያዝ አስፈጻሚ ትዕዛዝ መፈጸማቸውን ተከትሎ የመጣ መሆኑን ዳኛው ገልጸዋል። ይሁን እንጂ ውሳኔውን በመሻር ብይን ሰጥተዋል። የትንሣኤ በዓልን ምክንያት በማድረግ ለ480 የህግ ታራሚዎች ይቅርታ ተደረገላቸው። የማዕከላዊ ኢትዮጵያ ክልል መንግስት ርዕሰ መስተዳደር ዶክተር እንደሻው ጣሰው የዘንድሮን የፋሲካ በዓል ምክንያት በማድረግ ለ480 የህግ ታራሚዎች ይቅርታ አድርገዋል። በዚህ መሰረት በመደበኛ ፍርድ ቤት በወንጀል ጉዳይ እስራት ተፈርዶባቸው በማረሚያ ቤት በመታረም ላይ ከነበሩ ታራሚዎች መካከል የይቅርታ አዋጁና ደንቡ የሚጠይቀውን መመዘኛ ሟልተው ለተገኙ በመደበኛ 455 ወንድና 14 ሴት በአጠቃላይ ለ469 በልዩ ሁኔታ 11 ወንዶች በአጠቃላይ ለ480 የህግ ታራሚዎች ይቅርታ የተደረገላቸው መሆኑን ርዕሰ መስተዳድሩ ገልጸዋል። ይቅርታ ከተደረገላቸው 480 ታራሚዎች መካከል 474ቱ በሙሉ ይቅርታ ከእስር እንዲፈቱ የተወሰነ ሲሆን 6ቱ ከእድሜ ልክ ጽኑ እስራት ቅናሽ በማድረግ በይቅርታ የተፈቱ ስለመሆናቸው ተጠቁሟል። ይቅርታ የተደረገላቸው የህግ ታራሚዎችም በማረሚያ ቆይታቸው መልካም ስነ ምግባር ያሳዩ፣ በፈጸሙት የወንጀል ድርጊት የተጸጸቱና አንዳንዶቹም ከተጎጂ ጋር እርቅ የፈጸሙ ካሳና መቀጮ የከፈሉ ስለመሆናቸው በየደረጃው ተረጋግጦ ስለቀረበ ህብረተሰቡ ይህንን በመገንዘብ ተገቢውን ድጋፍ እንዲያደርግላቸውም ጠይቀዋል። የይቅርታ ተጠቃሚዎችም ከሚኖሩበት ማህበረሰብ ሲቀላቀሉ በመልካም ስነ ምግባራቸው አርያ በመሆን ህብረተሰቡን እንዲክሱ ርዕሰ መስተዳደሩ ማሳሰባቸውን የክልሉ መንግስት ኮሚኒኬሽን ቢሮ መረጃ ያመለክታል። በአማራ ክልል ዘላቂ ሰላም ለማስፈን ወጣቶች የሚያነሷቸው መሰረታዊ ጥያቄዎች ላይ ውይይት ማድረግ እንደሚያስፈልግ ተገለጸ። መንግስትም ለሰላማዊ መንገድ ምቹ ፖለቲካዊና ማህበራዊ ምህዳር የመፍጠሩ ኃላፊነት አለበት ተብሏል። በአማራ ክልል ያለው የጸጥታ ችግር ለመፍታት የታጠቁ ኃይሎችና ወጣቶች የውይይት አማራጮችን በመጠቀም ጥያቄዎቻቸውን በጠረጴዛ ዙሪያ ማቅረብ እንዳለባቸው የኢትዮጵያ ወጣቶች ምክር ቤት አሳውቋል። የኢትዮጵያ ወጣቶች ምክር ቤት ፕሬዝዳንትና የአማራ ክልል ወጣቶች ምክር ቤት ዋና ስራ አስፈጻሚ ዘላለም አለም ባየ እንደገለጹት በክልሉ ሰላምን ለማስፈን ቀዳሚውና ብቸኛው አማራጭን ታጥቀው የሚንቀሳቀሱትን በተለይም ወጣቶችን ቀርቦ ማነጋገር መሆኑን ገልጸዋል። ወጣቶችና የታጠቁ ኃይሎች ወደ ግጭት እንዲገቡ ያደረጓቸውን መሰረታዊ ጥያቄዎችና ቅሬታዎችን በግልጽ በመወያየት ለክልሉ መረጋጋት አስተዋጽኦ እንዳለው ተናግረዋል። መንግስትም ለሰላማዊ መንገዶች ምቹ ፖለቲካዊና ማህበራዊ ምህዳር የመፍጠሩ ኃላፊነት እንዳለበት አመልክተዋል። በተለያዩ የፖለቲካ ድርጅቶች የአጀንዳ ማስፈጸሚያ ሊሆኑ እንደሚችሉ ገልጸው ለክልሉ ህዝብ ደህንነትና ለዘላቂ ሰላም ቅድሚያ ሊሰጡ እንደሚገባ አሳስበዋል። ዘላለም በወቅቱ ውይይት አለመደረግና ምቹ ሁኔታ አለመፈጠሩ ግጭቱን ሊያባብሱ እንደሚችሉ ጠቁመው በውይይት በጋራ መስራት እንደሚያስፈልግ አሳስበዋል። የኢትዮጵያ አየር መንገድ ከሪል ስቴት አልሚ ድርጅቱ ቴምር ፕሮፐርቲስ ጋር አብሮ መስራት የሚያስችለውን ስምምነት መፈራረሙን ይፋ አደረገ። የቴምር ፕሮፐርቲስ እና የኢትዮጵያ አየር መንገድ የሼባ ማይልስ በይፋ የአጋርነት ስምምነታቸውን የተፈራረሙ ሲሆን ስምምነቱ ለተቋማቱ ደንበኞች ዳጎስ ያለ ስጦታን የሚያስገኝ መሆኑ ተገልጿል። ላለፉት 10 ዓመታት በሪል ስቴት ግንባታ 10 ፕሮጀክቶችን አጠናቆ ለደንበኞች ማስረከቡ የተገለጸው ቴምር ፕሮፐርቲስ 10ኛ የምስረታ ዓመቱን አስመልክቶ ከኢትዮጵያ አየር መንገድ ጋር አብሮ መስራት የሚያስችል ስምምነት መፈራረሙን ገልጿል። በቤቶ ዓለምን ይዙሩ የተሰኘው ይኸው ስምምነት መጋቢት 29 ቀን 2018 ዓ.ም የሁለት ተቋማት ኃላፊዎችና ባለድርሻ አካላት በተገኙበት ተፈጽሟል። በዚህ ስምምነት መሰረትም ከቴምር ፕሮፐርቲስ የመኖሪያ ቤቶችን የሚገዙ ደንበኞች በኢትዮጵያ አየር መንገድ የሼባ ማይልስ ብድር ላይ ከከፈሉ የገንዘብ መጠን መሰረት ጉርሻ እንደሚያገኙ ተገልጿል። የቴምር ፕሮፐርቲስ ስራ አስፈጻሚ አቶ ጃፋር መሐመድ በስምምነቱ መርሃ ግብር ላይ በሰጡት አስተያየት ተቋማቸው በተሰማራበት ዘርፍ ከሚያገኘው ትርፍ ባሻገር
ግባችን ደንበኞቻችን ታሳቢ ማድረግ ነው ያሉ ሲሆን የምንገነባውም እምነት ነው ብለዋል። አያይዘውን በቴምር ፕሮፐርቲና በኢትዮጵያ አየር መንገድ መካከል የአጋርነት ስምምነት መደረጉን ይፋ አድርገዋል። ቴምር ፕሮፐርቲስ ላለፉት 10 ዓመታት ቤቶችን በማልማት በርካቶችን የቤት ባለቤት ሲያደርግ መቆየቱን አስታውሰው በ10 ዓመታት ቆይታው 10 ፕሮጀክቶችን አጠናቆ ለባለቤቶቹ ማስረከቡን ገልጸዋል። የኢትዮጵያ አየር መንገድን በመወከል ስምምነቱን የተፈራረሙት አቶ ኃይለ መለኮት ማሞ በበኩላቸው የኢትዮጵያ አየር መንገድ ወይንም የሸባ ማይልስ ከቴምር ሪል ስቴት ጋር ያደረገው ስምምነት ለደንበኞችም ጭምር ዘርፈ ብዙ ጠቀሜታዎችን ያለው መሆኑን ገልጸዋል። አየር መንገዱ አያሌ ዓለም አቀፍ መዳረሻዎች እንዳሉት በማስታወስ ይህ ስምምነትም የራሱ የሆነ አዎንታዊ ሚና እንዳለው ገልጸዋል። ደንበኞች ከቴምር ፕሮፐርቲስ የመኖሪያ ቤቶችን ሲገዙ በሸባ ማይልስ ብድር የሚያገኙበት ሁኔታዎች መመቻቸታቸውንም ገልጸዋል። ዘገባው የባልደረባችን ማርቆስ ጎዴቦ ነው። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ወደ ውጭ ዜናዎች እናልፋለን። ሱዳናውያን ተቃዋሚዎች በኤሌክትሪክ መቆራረጥ ምክንያት ወደ ግብጽ የሚያመራውን አውራ ጎዳና መዝጋታቸው ተሰማ። በሱዳን አብሪ ከተማ የሚገኙ በደርዘን የሚቆጠሩ ተቃዋሚዎች ረቡዕ ዕለት በፈጠሩት ተቃውሞ ተከታታይ የሆነ የኤሌክትሪክ መቆራረጥ በመቃወም ሱዳን ከግብጽ ጋር የሚያገናኙን ዋና አውራ ጎዳና ዘግተዋል። ተቃዋሚዎቹ ጎማዎችን በማቃጠል በዶንጎላና በዋዲ ሀልፍ መካከል ያለውን ወሳኝ መንገድ የዘጉ ሲሆን ይህ መንገድ በሱዳንና በግብጽ መካከል ለሚደረግ ንግድና ጉዞ ዋነኛ የትራንስፖርት መስመር ነው። የዋዲ ሀልፍ የአስቸኳይ ጊዜ ግብረ ኃይል አባላት ለደህንነት ሲባል ስማቸው እንዳይጠቀስ በመጠየቅ ለሱዳን ትሪቡን እንደገለጹት ነዋሪዎች ተቃውሞ ያደረጉት አብሪ ከተማ በቅርቡ በወጣው የኤሌክትሪክ ፈረቃ ውስጥ መካተቷን በመቃወም ነው ብለዋል። ከግብጽ የሚመጣው የኤሌክትሪክ መስመር የከተማዋን ፍላጎት ሙሉ በሙሉ ለመሸፈን በቂ በመሆኑ አብሪ በፈረቃ ውስጥ መካተት የለባትም በሚል ተቃዋሚዎች መንገዱን ዘግተዋል ሲል ምንጩ ገልጸዋል። ግብጽ በረጅም ጊዜ ስምምነት መሰረት ለተለያዩ የሰሜን ሱዳን ከተሞች የኤሌክትሪክ ኃይል የምታቀርብ ሲሆን እነዚህ አካባቢዎች መንግስት የነዳጅ እጥረትና የኔትወርክ ብልሽቶችን ለማስተካከል ከሚያደርገው ሀገራዊ ኤሌክትሪክ ፈረቃ ውጪ ሆኖ ቆይተዋል። ተቃዋሚዎቹ ረቡዕ ዕለት ባወጡት መግለጫ የአካባቢው ባለስልጣናት ለ12 ሰዓታት ለሚቆይ የኤሌክትሪክ መቆራረጥ በዓለም አቀፍ ደረጃ ያለው አለመረጋጋትና በሆርሙዝ ሰርጥ ያለውን ውጥረት እንደ ምክንያት ማቅረባቸውን ተችተዋል። በመጨረሻም እስራኤል በቤይሩትና በተለያዩ ከተሞች በፈጸመችው ጥቃት የሟቾች ቁጥር ከ250 በላይ መድረሱ ተገለጸ። አሜሪካና ኢራን ለ2 ሳምንታት የሚቆይ የተኩስ አቁም ስምምነት ማድረጋቸውን በገለጹበት ከጥቂት ሰዓታት ውስጥ እስራኤል በሊባኖስ ላይ እስካሁን ታይቶ የማይታወቅ እጅግ ከባድ የአየር ጥቃት ሰንዝራለች። ይህ ጥቃት በሊባኖስ ሕዝብ ዘንድ የነበረውን የሰላም ተስፋ ወደ አመድነት ቀይሮታል ተብሏል። በሊባኖስ ሲቪል መከላከያ መረጃ መሰረት በጥቃቱ ቢያንስ 254 ሰዎች ሲገደሉ ከ1600 በላይ ደግሞ ከባድና ቀላል ጉዳት ደርሶባቸዋል ተብሏል። በዋና ከተማዋ ቤይሩት በምስራቅ በቃ ሸለቆና በደቡብ ሊባኖስ በ10 ደቂቃ ውስጥ ብቻ 100 የሚሆኑ ኢላማዎች መመታታቸውን የእስራኤል ጦር አስታውቋል። ጥቃቱ የሂዝቦላ መሰረተ ልማቶች ብቻ ሳይሆን ጥቅጥቅ ያሉ የመኖሪያ መንደሮችን፣ የንግድ ማዕከላትና ትምህርት ቤቶችን ያወደመ ሲሆን የሕክምና ባለሙያዎች ሁኔታው ፍጹም ጭፍጨፋ ሲሉም ገልጸውታል። የፓኪስታኑ ጠቅላይ ሚኒስትር በኢራንና አሜሪካ መካከል የተደረገው ስምምነት ሊባኖስን ይጨምራል ቢሉም የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ግን ይህንን ውድቅ አድርገዋል። ኔታንያሁ ተኩስ አቁም ሊባኖስን አይጨምርም በማለትም ጥቃቱ እንዲቀጥል ትዕዛዝ ሰጥተዋል። የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ቮልከር ቱርክን ጥቃቱን አጥብቀው ኮንነዋል። ከኢራን ጋር የተኩስ አቁም ስምምነት በተደረገ በጥቂት ሰዓታት ውስጥ እንዲህ ያለ እልቂት መፈጸሙ ሊታመን የማይችልና ሰላምን የሚጻረር ነው ብለዋል። እስራኤል በኢራን ላይ የነበራትን ግብ ማሳካቷንና አሁን ትኩረቷ ሙሉ በሙሉ በሊባኖስ ሂዝቦላ ላይ እንደምታደርግ የውስጥ ምንጮች ገልጸዋል። ይህ ደግሞ ቀጠናውን ወደ መጠነ ሰፊ ጦርነት ሊከተው ይችላል የሚል ስጋትን ፈጥሯል። እነሆ የምስራች
የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልካቾቻችን ከናሁ ቴሌቪዥን ለዕለቱ ያዝነላችሁ የምሽት ዜናዎች እስካሁኖቹ ነበሩ። ዜናዎቹ ወደ እናንተ ያደረስኩ አብራችሁ ቆየሁት። ሀብታማ እያሌው ነበርኩኝ። ሰናይ ምሽት።